ሰላት አለመስገድ ርዝቅን ያጠባል። ሰላት አለመስገድ ፊትን ያጠቁራል። ሰላት አለመስገድ ጭንቀት ያላብሳል። ሰላት አለመስገድ ደስታን ያርቃል። የደስታ ምንጭ ሰላት ነው። ነብዩ ጭንቅ ጥብብ ሲላቸው ቢላልን ይጠሩታል። ያ ቢላል አሪህና ቢሰላህ፣ አረ ቢላል ባክ በሰላት አሳርፈን። ያ አላህ ነገ የውመል ቂያማ አላህ በዒባዳ መጀመሪያ የሚተሳሰበን ሰላታችን ነው። ምን ካላደረግን ካልሰገርነው አደጋ ነው። ከሰገርነው ልዩ ስጦታ አለው። ረሱል ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ኢነ አወለ ማ ዩሓሰቡ ቢሂል ዐብድ የውመል ቂያማ ሚን ዐመሊሂ። አንድ የአላህ ባሪያ ነገ የውመል ቂያማ ከስራው የሚተሳሰበው መጀመሪያው ሰላቱን ነው። ፈኢን ሰላሃት ሰላቱ የተስተካከለች ያማረች እንደሆነ ፈቀድ አፍለሃ ወአንጀሃ ፈላህ ነጣ ወጣ ነጃህ አለ። ይህን ለስኬት ይበቃል። ከጭንቀት ይድናል፣ ከቅጣት ይድናል። ወኢን ፈሰደት ሰላቱ ከተበላሸችበት ፈቀድ ኻበ ወኸሲረ በእርግጥም ተዋረደ ከሰረ። ፈኢን እንተቀሰ ሚን ፈሪደቲሂ ሸይኡን ከፈርድ ሰላት የተጓደለው በሆነ ወቅት ያልሰገደው ፈርድ ሰላት ካለ ቃለ ረቡ ዐዘ ወጀል አላህ አዛኝ ሩህሩህ አይደል እንዲህ ይላል፣ እንዙሩ ሀል ሊዐብድ ሚን ተጠውዕን እስቲ ለባሪያ ሱና ሰላት የሰገደው ሰላት አለ? ከፈርድ ውጭ የሰገደው ሱና ሰላት አለ? እሱም ፈልጉና ፈዩከመሉ ቢሃ መንተቀሰ ሚነል ፈሪዳ ከፈርድ ሰላት የተጓደለውን ሙሉለት ይላል አላህ ሱብሓነሁ ወተዓላ። ثم تكون صائر أعماله على هذا ከዛም ሌሎች ስራዎች በዚህ መልኩ ይታይለታል። ሰላት ከተበላሸስ